ሰላም እንዴት ናችሁ? ይህ ጀነራል ሳይንስ ለሰባተኛ ክፍል ዩኒት 2 ክፍል 2.5 ሴፓሬሽን ኦፍ ሚክስቸርስ ኤንድ ኢትስ አፕሊኬሽን። በዚህ ትምህርታችን ሚክስቸርስ ስለምንላቸው እና እንዴት ነው መለያየት የምንችለው የሚለውን በተመለከተ የመለያያ ዘዴዎችና ጥቅማቸውን የምናይበት ነው። አብራችሁን ቆዩ። የመጀመሪያው ሴፓሬሽን ቴክኒክስ ኦፍ ሚክስቸር ነው። የተቀላቀሉ ነገሮችን የተደባላለቁ ነገሮችን ሆሞጂኒየስ ወይም ሄትሮጂኒየስ ሚክስቸር ሊሆን ይችላል መለያየት አለብን። እነዚህ የመለያየት ሂደቶች በጣም የተለያዩ ናቸው። የመለያየቱ ሂደት ወይም ደግሞ the process of separating the constituent substance of mixture by physical methods taking advantage of the differences in their physical properties called separation process። የተቀላቀሉ ሰብስታንሶችን አካላዊ ይዘትና መጠን መሰረት በማድረግ እንደ መልካም አጋጣሚ ወይም እንደ ጥቅም በማየት መጠናቸውን መሰረት አድርገን የምናደርገው የልየታ ሂደት ሴፓሬሽን ፕሮሰስ ይባላል። some of the methods used to separate mixtures የትኞቹ ናቸው? ሚክስቸሮችን ወይ ደግሞ የተቀላቀሉ ነገሮችን ለመለያየት ከምንጠቀምባቸው ነገሮች መካከል አንደኛው በእጅ ሊሆን ይችላል። በእጅ በቀላሉ ልንለይ እንችላለን እያነሳን እየመረጥን። ሌላው ለምሳሌ ሲቪንግ ፊልትሬሽን ነው፣ በማጥለል ለምሳሌ የሻይ ቅጠል ይጠለላል። that is filtration። ኢቫፖሬሽን ሌላው ነው፣ በማትነን እንደዚሁ መለየት ይቻላል። ማግኔቲክ ሴፓሬሽን ማግኔቲክ ኔቸር ያላቸውን ነገሮች በማግኔት በመሳብ መለያየት ይቻላል። ዲካንቴሽን ሌላው ነው፣ በማጥለል ወይስ በማቅረር። ልዩነቱ ዲካንቴሽን በራሱ ሂደት ነው። ይሄ ነገር ሴድመንት ይሆናል ወደታች ይዘቅጥና በማዝቀጥ ማቅረር እንችላለን። ይሄን ደግሞ በማጥለል ነው። ስለዚህ ማጥለያ ያስፈልገናል። ይሄ ሲቪንግ ፊልትሬሽን ላይ። ዲካንቴሽን ላይ ግን ማጥለያ የግድ ላያስፈልግ ይችላል። ዞሮ ዞሮ ግን እያንዳንዳቸው እናያለን። ዲስቲሌሽን ሌላው ነገር ነው። ዲስቲሌሽን ልክ አረቄ የሚወጣበት አይነት ሂደት ማለት ነው። እነዚህ አይነት ሜቶዶች ወይም ዘዴዎች ሚክስቸሮችን ለመለያየት የምንጠቀማቸው ሴፓሬሽን ኦፍ ሚክስቸርስ ማለት የተቀላቀሉ ነገሮችን መለያየት ማለት ነው። ስለዚህ እንደየኮምፖነንቱ ወይም ደግሞ እንደየታይፑ በምን መሰረት ነው የመለያየቱ ሂደት የሚሰራው? አንደኛው በሳይዝ ሊሆን ይችላል፣ በመጠናቸው። ስለዚህ ትልቅ የሆነው ነገር ትንሽ ከሆነው ነገር ጋር በደንብ የሚለያይ ከሆነ ለመለያየት በጣም አሪፍ ነው። ለምሳሌ ማግኔቲክ ሴፓሬሽን ብለን ስንል ማግኔቲክ ፕሮፐርቲ ካላቸው ብቻ ነው የሚሰራው። ሜልቲንግ ፖይንት ሌላው ነው፣ የመቅለጥ ሂደት። ስለዚህ መቅለጥ የማይችሉ ነገሮች እዚህ ጋር ላይመለከታቸው ይችላል። ሌላው ደግሞ ቦይሊንግ ፖይንት፣ የመፍላት ሂደት። የማይፈሉ ፈሳሾች ካሉ ስቲል ይሄ የማይመለከታቸው ከሆነ ወይ ደግሞ መፍላት የማይችሉ ፈሳሽ ካልሆኑ ነገሮች የዚህ አይነት ሂደት ላይመለከታቸው ይችላል። ሌላው ሶሊቢሊቲ ነው። ሶሊቢሊቲ ማለት የመሟሟት ሂደት ነው። የማይሟሟ ከሆነ አሁንም ሌሎች ሂደቶችን ለመሄድ አስቸጋሪ ሊሆንብን ይችላል። ማግኔቲክ ሴፓሬሽን ሴፓሬት የምናደርጋቸው ነገሮች አይዘር ኢት መስት ቢ ማግኔቲክ ኤንድ ማግኔቲክ ኤንድ ነን ማግኔቲክ የሆኑ ነገሮች አንድ ላይ ተቀላቀሉ ሜቢ በዚህ መንገድ መለያየት እንችላለን። አሸዋና ብረት አንድ ላይ ቢቀላቀል በቀላሉ ማግኔት የሆነው ደግሞ ብረት የሆኑ ነገሮችን መሳብና በቀላሉ መነጣጠል እንችላለን ማለት ነው። ምስር ላይ እንደውም አንዳንድ ብረቶች ይኖራሉና በማግኔት በጣም ይለያሉ። እንግዲህ ምስር እንዴት እንደሚለይ የምታውቁ ይሆናል። ዲካንቴሽን ይሄ በተለይ በባህላዊ ነገሮች ታውቁታላችሁ። በቡና አሁን ለምሳሌ እዚህ ጋር እየተቀዳ ነው። የመቅዳቱ ሂደት ዲካንቴሽን ይባላል። የቡናው ዱቄቱ ኦልሬዲ ዘቅጧል ወደታች። ይሄ ቡና የማቅረሩ ሂደት ዲካንቴሽን ይባላል። ይህ ንጹህ ቡና ተተቀላቀለው ጋር የተገናኘ ያው ከለሩን ይዞት ወጣ እንጂ ኖርማሊ በትክክል ዲካንት የተደረገ ከሆነ ኖርማሊ በጣም አጥለነዋል ማለት ነው። ያ በጣም አንድ የመለየት ሂደት ነው። ይሄ አይነት ዲካንቴሽን it is the process of separating or separation of liquid from solid and other immiscible ማለት በቀላሉ የማይሟሙ ነገሮችን መለያ ሂደት ነው። ስለዚህ አሁን ጀበናው ውስጥ ያለ ያለሟሟ የቡና ክፍል አለ፣ ዱቄት አለ። ሁሉም ከሟሟ በተለይ አሁን ቡና በጣም ደቆ ከተፈጨ በጣም ይሟሟል፣ የተዋሃደ ነው የሚሆነው። ምንም ማቅረሩ ትርጉም ያለው አይሆንም። ይሄ አይነት ሂደት ነው። ስለዚህ በጣም ኮሮሲቭ የሆኑ ወይ ደግሞ በጣም ሶሊድ የሆኑ ነገሮች ወደታች ይዘቅጣሉ፣ ሌላው ንጹህ የሆነው ነገር ይጠላል ማለት ነው። ይሄ አንዱ ሂደት ነው። ሌላው የዲካንቴሽን ሂደት ለምሳሌ በጣም ጎርፍ የሆነ ወይ ደግሞ የተበላሸ ውሃ ለተወሰነ ጊዜ ብናስቆየው ወይ ደግሞ ብናስቀምጠው ጭቃው ወደታች ይዘቅጣል፣ ውሃው ወደ ላይ ይሆናል። ይሄንን በሆነ ሂደት ብናጠለው ዲካንቴሽን ይባላል። ያ ጭቃ የሆነው ነገር ወደታች ሴድመንት ይሆናል ወይ ደግሞ ወደታች ይዘቅጣል ማለት ነው። ኦኬ ሌላው ሴፓሬቲንግ ፈነል ነው። ፈነል ያስፈልገናል። when two liquids do not mix ማይቀላቀሉ ከሆኑ ወይ ደግሞ ሁለት ፈሳሾች ለምሳሌ ጋዝና ውሃ ሊሆን ይችላል አንድ ላይ ሆነው ለመለየት አስቸጋሪ ከሆነብን
ዚስ ቱ ሊኩዊድስ ካን ቢ ሴፓሬትድ ባይ ዩዚንግ ሴፓሬቲንግ ፈነል። ራሱን የቻለ ፈነል አለ ማለት ነው። ሴፓሬቲንግ ፈነል ኢዝ ስፔሻል ታይፕ ኦፍ ግላስ ፈነል which has a stopcock in its system to regulate the flow of liquid። ልክ እዚህ ጋር እንደምታዩት ኖርማሊ ለዚህ ተብሎ የተዘጋጀ ነው። ስለዚህ ሞር ለማጥለል ወይ ደግሞ ይሄንን አይነት ሂደቱን ለማቅለል ተብሎ የተሰሩ ስፔሻል የሆነ ቱል ነው ማለት ነው። ሶ ሌላው ፊልትሬሽን ነው። ፊልትሬሽን is the process by which insoluble solids can be removed from a liquid by using a filter paper። ፊልተር ፔፐር እንግዲህ ታውቃላችሁ በልብስ የሚመስል ነገር ነው። ኖርማሊ እሱን በየዕለት ህይወታችን እንጠቀመዋለን። ሶ የተለየ የማይሟሙ ጠጣር ነገሮችን ከሟማው ከፈሳሹ ለመለየት የምንጠቀምበት ነው። ያ ፊልትሬሽን ነው። ሚክስ የተደረገውን ነገር በዚህ መንገድ መለያየት ይቻላል። የቾክ ፓውደር እና ውሃ አንድ ላይ ቢሆን በፊልትሬሽን በዚህ አይነት መንገድ መነጣጠል እንችላለን። አፈርና ውሃ አሁንም ጭቃን በፊልትሬሽን ቅድም ዲካንቴሽን እንድትጠቀም ነው ሁሉ ፊልትሬሽን ልንጠቀም እንችላለን። ሳንድ ኤንድ ሳልት ሶሉሽን ሜቢ አሁን አንዳንድ ጨዎች አሸዋ ይኖራቸዋል። ስለዚህ እነሱን ለማጥላት በትክክል ሳልት ሶሉሽኑን ግን ከውሃውና ሳልቱን ወይ ደግሞ ጨውንና ውሃውን መነጣጠል አይቻልም በዚህ ሂደት። ነገር ግን ጨው ውስጥ የነበረውን አሸዋ ግን በዚህ መንገድ መነጣጠል ይቻላል። ሶ ይሄ አንዱ ነው ውሃ ለማጥለል እና ምን የምንጠቀምበት ነው። ሌላው ኤቫፖሬሽን ነው። ኤቫፖሬሽን ማትነን ነው። እዚህ ጋር እንደምታዩት with addition of heat ወይም ደግሞ ኢነርጂ ወይም ደግሞ ኃይል በመጨመር ሊኩዊድ የሆነውን ነገር እንዲተን በማድረግ ኖርማሊ መነጣጠል እንችላለን። So evaporation is a method used to separate a soluble solid from a liquid in solution or the process. So vaporizing the solvent to obtain the solid። ስለዚህ የተቀላቀለውን ነገር እንዲተን በማድረግ ወደታች የዘቀጠው ነገር ደግሞ እንድንነጥለው የፈለግነው ነገር ነው ማለት ነው። እንዲህ አይነቱን ነገር ለማድረግ non volatile soluble solid from its volatile or liquid solvent በቀላሉ ሚተን ነውን ነገር ከማይተን ነው። አንዳንድ ማይተኑ ነገሮች በዚህ መንገድ መነጣጠል ላንችል እንችላለን። ለምሳሌ ጨውንና ውሃን አንድ ላይ ተቀላቅሎ የነበረን ነገር በጣም ብታፈሉት ጨው ወደታች ውሃው ደግሞ ተኖ ያልቅና ጨው ዘቅጦ እቃው ላይ መገኘት ይችላል። ስለዚህ በዚህ መንገድ ጨዋችሁን መልቀም ትችላላችሁ። ሌላው ዲስቲሌሽን ነው። ዲስቲሌሽን እንዲህ አይነት ሜተድ ደግሞ it is a process of separating a mixture containing two miscible liquids that boil without decomposing and have a large difference between their boiling point። የመፍላት ሂደታቸው ልዩነት ያለው ተመሳሳይ የሆኑ ሊኩዊድስ ፈሳሽ የሆኑ ነገሮች ነገር ግን ቦይሊንግ ፖይንታቸው የተለያየ ከሆነ በዛ አማካኝነት ያንን እንደ መልካም አጋጣሚ ተጠቅሞ የመለያየት ሂደት ነው። ይሄ ለምሳሌ ውሃን ከጨው ለመለየት ሊያገለግለን ይችላል። በዋናነት ከምንጠቀምበት መካከል አረቄ አንዱ በዚህ መንገድ የሚወጣ ነው። ድፍድፉ ላይ ኃይል በጨመርነው ቁጥር ባፈላ ነው በጣም እሳቱ በነደደ ቁጥር በጣም ይሄ አልኮሉ ቶሎ ነው ቦይሊንግ ፖይንቱ በጣም ሎው ስለሆነ ከውሃው አንፃር ስለዚህ በጣም ፈጥኖ ነው ወደ ላይ የሚሄደው። ፈጥኖ ቶሎ ስለሆነ የሚፈለው ያ አልኮል ማለት ነው። ፈጥኖ ወደ ላይ ስለሆነ የሚሄደው በቀላሉ ጋዝ ስለሚሆን ያ አልኮል በመስተላለፊያው አማካኝነት ወደ ማጠራቀሚያው ሄዶ ይጠራቀማል ማለት ነው። ውሃው በኋላ ነው የሚመጣው። ውሃው የብቻ አልኮሉ የብቻ በፍጥነት ሄዶ ይጠራቀማል ማለት ነው። ልክ እንደዛው ዲስቲሌሽን የሚሰራ በዚህ መንገድ ነው። ስለዚህ አንድ ላይ የተዋሃዱ ፈሳሽ ነገሮችን ለመለያየት አሁን ውሃ ሆኖ ይወጣ ነበር። አሁን ያ ድፍድፍ ላይ እኮ ውሃ አለ ኖርማሊ ለአረቄ አገልግሎት የዋለው ድፍድፍ ላይ። ነገር ግን ውሃ ሆኖ የማይወጣው ኖርማሊ አረቄው ከአልኮሉ ብቻ ስለሆነ ተጠሎ ወይ ደግሞ በዚህ መንገድ በዲስቲሌሽን አማካኝነት ኮንደንስ ሆኖ ያ ጋዙ የብቻውን ወደ ሊኩዊድ ተቀይሮ የሚዘጋጀው አንዱ ሂደት በዚህ መንገድ ማድረግ እንችላለን። እንዲህ አይነት የሴፓሬሽን ቴክኒኮች ለምን ያገለግላሉ ስንል ለምሳሌ ፊልትሬሽን የዝናብ ውሃን ወደ የሚያገለግል ወደ ምግብ ለመቀየር ማለት ነው። በየዕለት ህይወታችን የምንጠቀመው ውሃ አገልግሎት። ስለዚህ በየከተሞቹ ሆነ ገጠር የሚያገለግለው ውሃ በፊልትሬሽን አማካኝነት የተዘጋጀ ሊሆን ይችላል። ሌላው ማርን ከሰፈፉ ለመለየት ፊልትሬሽን ያስፈልጋል። በማጥለል ማርን መለየት ይቻላል ከሰፈፉ በጣም በቀላሉ። ኤቫፖሬሽን ለምን ሊጠቅመን ይችላል? ለምሳሌ ጨው በተለይ ከባህር የተቀዳ ውሃ ከሆነ ኖርማሊ ጨውንና ውሃውን በአብዛኛው የባህር ውሃ ሞር ጨዋማ ነው። ስለዚህ ያን ጨዋማ ውሃ ከኖርማል ውሃ ለመለየት ኤቫፖሬሽን ያስፈልጋል። ዲስቲሌሽን ሌላው ነው። ዲስቲሌሽን ያው አልኮሊክ የሆኑ ነገሮችን ለማምረት ያስፈልጋል። ዊስኪ፣ ጂን እና ሌሎች አረቄን ጨምሮ በእንዲህ አይነት መንገድ እንደሚዘጋጁ በቀደማየ ነው ማለት ነው። ሌላው ማግኔቲክ ሴፓሬሽን ነው። በተለይ ይሄ ነገር
ቱ ሴፓሬት አይረን ብረታማ ነገሮችን ብረት ካልሆኑ ነገሮች በቀላሉ ለመለየት ቢጠፉን ለመፈለግ ሳር ላይ ወድቀው ሊሆን ይችላል። ኤኒዌይ ፕላስቲክ ላይ ተቀላቅለው ሊሆን ይችላል። ከነሱ ለመለየት በጣም ወሳኝ። ሴዲሜንቴሽን በተለይ ደግሞ ሴዲሜንቴሽን በማዝቀጥ ነው። የዘቀጠውን ደግሞ በማጥለል ዲካንቴሽን ማጥለል ነው። ዲሴዲሜንቴሽን ደግሞ በማዝቀጥ ነው። ስለዚህ ለቡና ጠላ እንዲጠራ ማንኛውም እንዲጠራ የተደፈረሰ ነገር እንዲጠራ ለማድረግ ይሄ ሂደት በጣም አስፈላጊ ይሆናል ማለት ነው። ስለዚህ ሌላ ምንም አዲስ ምርምር አያስፈልገውም። እነዚህን ነገሮች አፕላይ በማድረግ ዊ ካን ሊቭ ኤ ቤተር ላይፍ። ኦኬ፣ የዛሬው ትምህርታችን ይህን ይመስል ነበር። ታንክ ዩ